It's the biggest heist since the Mona Lisa was stolen. በፓሪስ ልብ ውስጥ የጥበብና የታሪክ መቅደስ ሆኖ የቆየው የሉቨር ሙዚየም ግርማ ሞገስ ያለው አወቃቀሩ ስፍር ቁጥር የሌላቸው የሰው ልጅ ስልጣኔ ሚስጥሮች በውስጡ አቅፎ ይዟል። እያንዳንዱ ጥግ፣ እያንዳንዱ ክፍል የሺህ ዓመታት ታሪክ ሹክሹክታ አለ። ነገር ግን በጥቅምት ወር አንድ እሁድ ጠዋት ላይ ይህ የማይደፈር የሚመስለው ምሽግ በድፍረት ተዘርፏል። ይህ ታሪክ የከበሩ ድንጋዮች ብቻ አይደለም፣ የታሪክ ክብር፣ የናፖሊዮን ውርስ እና የሰው ልጅ የጥበቃ አቅም ወሰን ላይ የተሰነዘረ ጥቃት ታሪክ ነው። 8 ዘውዶች 88 ሚሊዮን ዩሮ ግምት ያላቸው በዓለም ታላላቅ ሙዚየሞች በአንዱ እምብርት ውስጥ በጠራራ ፀሐይ ተሰርቀው ጠፉ። እንዴት? ማን? እና ከሁሉ በላይ ይህ የማይታመን ወንጀል ምን ትምህርት ይሰጠናል? ሰላም ወዳጆች፣ ቻናላችንን እስካሁን ካልተቀላቀሉ ይህንን ጉዞ አብረን እንድንቀጥል እንጋብዛችኋለን። የእናንተ ድጋፍ ለኛ ትልቅ ትርጉም አለው። አንድ ሰብስክራይበር ለኛ የምታሳዩትን ማበረታታት ያሳያል። አሁን ሰዓቱ ነው። አዲስና አዝናኝ ቪዲዮዎች እንዳያመልጡ የሰብስክራይብ በተኑን ይጫኑ፣ የደውል ምልክቷን ማብራት አይርሱ፣ የቤተሰባችን አካል ይሁኑ። የሉቨር ሙዚየም ከፈረንሳይ ታላላቅ ነገስታት ቤተመንግስትነት ወደ ዓለማችን እጅግ ግዙፍ የጥበብ ማዕከልነት የተቀየረ፣ በየዓመቱ በሚሊዮኖች የሚቆጠሩ ጎብኚዎችን የሚስብ፣ የጥበብ አፍቃሪያንን ልብ የሚማርክ፣ ከጥንታዊ ቅርሶች እስከ ህዳሴ ስዕሎች ድረስ በውስጡ የያዛቸው ቅርሶች የዓለም ቅርስ አካል ናቸው። ከብዙዎቹ ውድ ሀብቶች መካከል ልዩ ቦታ የሚሰጣቸው የናፖሊዮን ዘመን ጌጣጌጦች ነበሩ። የፈረንሳይ ግዛት ታላቅነት፣ ስልጣንና ሀብት ምልክቶች ናቸው። እነዚህ ዘውዶች የነበራቸውን ውበት ብቻ ሳይሆን የተሸከሙትም ታሪክ ነበር። የናፖሊዮን ህልሞች፣ ድሎችና ውድቀቶች፣ እያንዳንዱ አልማዝ፣ እያንዳንዱ ዕንቁ የፈረንሳይ መንፈስን የሚያንጸባርቅ ነበር። በሙዚየሙ ውስጥ ካሉ እጅግ ውብ ክፍሎች አንዱ የአፖሊዮ ጋላሪ እዚህ ነበር። እነዚህ የከበሩ ቅርሶች ለእይታ የቀረቡ፣ በአርቲስቶች ብልሃት የተጌጠ፣ በታሪክ አውድ ውስጥ የቆመ፣ ማንም ሰው ይህ ክፍል፣ ይህ ታሪካዊ መሸሸጊያ ለአስከፊ ወንጀል ኢላማ ሊሆን ይችላል ብሎ አላሰበም ነበር። ጥቅምት 19 2025 እሁድ ጠዋት ፓሪስ ከእንቅልፏ እየተነሳች ነው። የሉቨር በሮች እንደተለመደው ለብዙ ሺህ ጎብኚዎች ተከፈቱ። ሁሉም ነገር ሰላማዊ ይመስል ነበር። በዚያን ዕለት ጠዋት በከተማው ውበት የተማረኩ ሰዎች ሙዚየሙ በድፍረት የተዘረፈ እንደሆነ አላወቁም ነበር። ሌቦቹ በብልሃት እቅድ አውጥተው ነበር። ሙዚየሙ ከመከፈቱ በፊት ወይም ማታ አይደለም፣ በጠራራ ፀሐይ ሙዚየሙ በጎብኚዎች ተጨናንቆ እያለ የቤት ዕቃ ማጓጓዣ ሊፍትን ተጠቅመው ወደ አንደኛ ፎቅ ከፍ ብለዋል። ያልታሰበ የመግቢያ ነጥብ፣ ማንም የማይጠብቀው የመግቢያ በር። ከዚያ መስኮቱ ተሰበረ። ያ ድምጽ ምናልባት በብዙ ሰዎች አልተሰማም፣ ምናልባት እንደ ሌላ ተራ ድምጽ ተቆጠረ። ግን እርሱ የዝርፊያው መጀመሪያ ነበር። ጥቂት ደቂቃዎች ብቻ ፈጁባቸው። በአፖሎ ጋላሪ ውስጥ ገብተው ዘውዶቹን ከእይታ ዕቃዎች ነቅለው ወሰዱ። 8 የሚያንጸባርቁ የናፖሊዮን ዘመን ጌጣጌጦች፣ በፈረንሳይ ታሪክ ውስጥ ከነበሩ እጅግ ውድ ቅርሶች። የጥበቃ ሰራተኞች ወደ ቦታው ሲደርሱ ያገኙት ባዶነትን ነበር። የተሰበረውን መስኮትና የተዘረፉትን ዘውዶች። የዓለም ውድ ሀብት መቀመጫ የሆነው የሉቨር ሙዚየም በዚህ መልኩ መዘረፉ የፈጠረው ድንጋጤ ገደብ አልነበረው። የማይታመን የማይቻል የሚመስል ነገር እንዴት ሊሆን ቻለ? ዜናው እንደ እሳት ተሰራጨ፣ መላው ዓለምን አስደነገጠ። የፓሪስ ፖሊሶች ወዲያውኑ ሰፊ ምርመራ ጀመሩ። የሲሲቲቪ ካሜራዎች ምስሎች ተመረመሩ፣ ምስክሮች ተጠየቁ። እያንዳንዱ ፍንጭ፣ እያንዳንዱ አሻራ በጥንቃቄ ተፈተሸ። ይህ ክስተት በሉቨር የደህንነት ስርዓት ላይ ከባድ ጥያቄን አስነሳ። የዓለም ትልቁ ሙዚየም በዓለም ውድ ሀብቶች የተሞላ ለምን እንደዚህ በቀላሉ ሊደፈር ቻለ? የጥበቃ ሰራተኞች ብዛት በቂ ነበር? የደህንነት ካሜራዎች ውጤታማ ነበሩ? ማንቂያዎችስ እንዴት ሳይሰሙ ቀሩ? እነዚህ ጥያቄዎች የመንግስትን ባለስልጣናት፣ የሙዚየሙን አስተዳዳሪዎችና የደህንነትን ባለሙያዎች አፋጠጡ። ብዙዎች የሙዚየሙ የደህንነት በጀት ቅናሽ በመደረጉ ተችተዋል። ሌሎች ደግሞ የሰው ኃይል እጥረት ዋነኛ ችግር እንደነበረ ተናገሩ። ነገር ግን አንድ ነገር ግልጽ ነበር። ይህ ዝርፊያ የዓለምን የሙዚየሞች የደህንነት ደረጃ እንደገና እንድናይ ያስገደደ። ልክ የሉቨር ዝርፊያ ድንጋጤ ሳይረግብ ሌላ አስደንጋጭ ዜና መጣ። በሰሜን ምስራቅ ፈረንሳይ በሚገኘው ዴኒስ ዲዴሮ በተባለው ሙዚየም ውስጥ ወርቅና ብር ሳንቲሞች ተዘርፈዋል። ይህ አጋጣሚ ነበር ወይንስ እነዚህ ሁለት ወንጀሎች የተያያዙ ነበሩ? ይህ የሁለቱ ሙዚየሞች ዝርፊያ በቅርብ ጊዜ በተለያዩ የዓለም ክፍሎች በሚገኙ ሙዚየሞች ላይ የደረሱ ተመሳሳይ ወንጀሎችን ያውሱናል። ዓለም አቀፍ የወንጀል አውታር መረቦች ናቸው ወይንስ የተናጠን ቡድኖች ብልሃት ነው? ይህ የስርቆት ማዕበል የዓለምን የባህል ቅርስ አደጋ ላይ እየጣለ ነው። ሙዚየሞች ሁሌም ለዝርፊያ የተጋለጡ ነበሩ።
ከጥንት ጀምሮ እስካሁን ድረስ የሰው ልጅ የጥበብ ፍቅር የሌቦችን የስግብግብነት ፍላጎት ጨምሯል። ነገር ግን በዘመናዊው ዓለም በቴክኖሎጂው ዘመን ተጋላጭ ሊሆኑ ይችላሉን? ዛሬ የደህንነት ቴክኖሎጂዎች እጅግ የተራቀቁ ናቸው። ከሌዘር ዳሶች እስከ ሰው ሰራሽ የማሰብ ችሎታ AI ካሜራዎች ድረስ። ግን እነዚህ ቴክኖሎጂዎች ብቻ በቂ አይደሉም። የሰው ልጅ ስህተቶች፣ የጥበቃ ሰራተኞች ድካም እና የገንዘብ እጥረት ሁሉም ለወንጀሉ ክፍተት ይፈጥራሉ። የሉቨር ዝርፊያ የትኛው ሙዚየም 100% ደህንነቱ የተጠበቀ ማድረግ እንደማይቻል አስረድቶናል። ወንጀለኞች ሁሌም አዳዲስ መንገዶች ያገኛሉ። ስለዚህ መላው ዓለም የመከላከያ ዘዴዎችን ማጠናከር፣ ዓለም አቀፍ ትብብር መፍጠርና ከሁሉ በላይ የእነዚህን ውድ ሀብቶች ዋጋ መገንዘብ አለበት። የሉቨር ውድቀት በታሪክ ውስጥ እንደ አንድ ጥቁር ነጥብ ይታወሳል። የናፖሊዮን ዘውዶች የት ናቸው? ማን ወሰዳቸው? ይህ ሚስጥር እስካሁን አልተፈታም። ነገር ግን ይህ ክስተት ያሳየን አንድ ነገር አለ። የጥበብና የባህል ቅርሶች ጥበቃ የሁሉም ሰው ኃላፊነት ነው። ይህ ዝርፊያ የዓለምን የሙዚየሞች ደህንነት ምን ያህል እንደንገመግም የሚያሳይ ምልክት ነው። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን ይሁኑ። በቀጣይ ጊዜ እስክንገናኝ መልካም ጊዜ ይሁንላችሁ። ሰላም ወዳጆች፣ ቻናላችንን እስካሁን ካልተቀላቀሉ ይህንን ጉዞ አብረን እንድንቀጥል እንጋብዛችኋለን። የእናንተ ድጋፍ ለኛ ትልቅ ትርጉም አለው። አንድ ሰብስክራይበር ለኛ የምታሳዩትን ማበረታታት ያሳያል። አሁን ሰዓቱ ነው። አዲስና አዝናኝ ቪዲዮዎች እንዳያመልጠው የሰብስክራይብ በተኑን ይጫኑ። የደውል ምልክቷን ማብራት አይርሱ። የቤተሰባችን አካል ይሁኑ።